እንደምን አደራችሁ። እሊቃ ሐሳባቸውን በሰምና ወርቅ በመግለጽ ጥበባቸው ተወዳዳሪ የላቸውም ይባላል። ታዲያ አንድ ቀን አንድ አውቃለሁ ባይ ሰውዬ ስለ እርሳቸው ቅኔያዊ አነጋገር ምንም ቦታ እንደማይሰጥና በቅኔ ቢሰድቡት እርሱ ደግሞ ከዚያ በላይ በቅኔ መልሶ ሊስድባቸው እንደሚችል ጉራውን ይነዛል። ጉራውንም የሰሙት ሰዎች አይ አንተ ሰው ስለማታውቃቸው ይሆናል እንጂ የሚቻሉ አይደሉም፣ ይሰድቡሃል። ለማንኛውም ከፈለካቸው ወደ ገበያው መሄጃ መንገድ አካባቢ ስለማይታጡ ብቅ ማለት ትችላለህ ይሉታል። ሰውየውም ቢያገኛቸው ለቅኔያቸው የሚሰጠውን መልስ እያሰላሰለ አህያውንም እየነዳ ወደ ገበያ ሲሄድ ያገኛቸዋል። ከዚያም ሰውየው አለቃ እንደምን አደሩ ይላቸዋል። አለቃም ትኩር አድርገው ያዩትና የተንኮል ሰላምታ መሆኑን በመረዳት እግዚአብሔር ይመስገን ደህና ነኝ፣ እናንተስ ደህና አደራችሁ ወይ ብለው በትሕትና ለሰላምታ መልስ ሰጥተው ይሸኙታል። ሰውየውም ስላልተሰደብኩኝ መስደብ የለብኝም ብሎ እየተኩራራ ይመለስና እነዚያን ሰዎች ያገኛቸዋል። ከአለቃ ጋር ተገናኛቸው። ምንስ ብለው ሰደቡ ሲሉት እርሱም ምንም አልሰደቡኝም፣ እንዲያውም በትሑትና ሰላምታ ተለዋወጥን፣ እኔን ሊሰድቡኝ አይችሉም ብያችሁ የለም አለስቲ እንዴት ነበር የተባባላችሁት ሲሉት አይ እኔ አለታ እንዴት አደሩ ስላቸው አሳቸውም በትሕትና አንገታቸውን ዝቅ አድርገው ከእግዚአብሔር ይመስገን እናንተስ እንዴት ናችሁ ነው ያሉኝ አላቸው። ሰዎቹም ካንተ ጋር ሌላ ሰው ነበረ ወይ ሲሉት ዘረ የለም አህያዬን እየነዳው ይሄድ የነበርኩ እኔ ብቻ ነበርኩኝ ሲላቸው አይ ወንድሜ አንድ ሰውማ እንዴት አደራችሁ አይባልም፣ አንተን ከአህያህ ጋር አንድ አድርገው በመቁጠር ነው እንዴት አደራችሁ ያሎቹ ብለው የሰውየውን መሸነፍ እና አህያ መባል አበሰሩለት አሉ። በዚህ የተናደደው ይህ ሰው አለቃን ሊበቀላቸው ወስኖ ከቤታቸው አቅራቢያ ካለው ጥሻ ውስጥ ተደብቆ ይቆያቸውና ማታ ሲገቡ በሽመል 5 ጊዜ አቀመሳቸውና የልቡን አድርሶ ሄደ። በበነጋው ላይ ያያቸው ሰዎች ምነው አለታ ቢሎቸው አህያ ረገጠኝ ብለው አሉ ይባላል።